አብርሽ ግን ልቡ በጣም ነው ያበጠው። ልቡም ሰውነቱም እጅግ በጣም አብጧል። በጣም አቅራራ፣ በጣም ተኩራራ፣ በጣም ኮራ። እውነቴ ነው የምላችሁ። እኔ ሩታ በዚህ ልክ ለምን አብርሽን መለማመጥ እንደፈለገች ባይገባኝም ማለት ነው። ማለት ሩታን ምናቃት በጠንካራነቷ በደንዳናቷ ይሄ ራሷን በማኩራት ምናምን ነገር እንደዚህ ነው እንጂ በመሸነፍ አንድ ቀን አይተናት አናቅም። ራሷን ምታስከብረ ራሷን ምታስኮራ በቃ የሴት ወኔ ያላት ሴት ናት። እና በዚህ ልክ ለምን አብርሽ እንደዚህ እንድትሆንለት እንደዚህ ስፍስፍስ ምትለለት ነገር እየገባኝ አይደለም። ውድ ቤተሰቦቼ ሰላማችሁ በያላችሁበት በዝዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። እንግዲህ የቻናሌ ጉዳይ ተከድኖ ይብሰል በማለት እጀምራለሁ። እና እንዳያችሁት ትላንትና አብርሽ ልጄን አይደራ፣ ወይኔ አንዳንድ ሰዎች ግን ልጄን አደራ ለ3 ቀን ሚውል ለበለጠ ቀን ለመዝናናት ወደ ውጪ ልሄድ ነው እያለ ነበር። እኔ እኮ የሚገርመኝ ነገር አንዳንዶቻችሁ ማለት ነው እንደው መውለድ እኮ ሲባል ማንም ይወልዳል፣ እንደው ሌላ ነገር ይወልዳል እንዳለላችሁ እናንተ ቅር እንዳይላችሁ እንጂ መውለድ እኮ የሀገሬ ሰው ሲተርት እበትም ይላል ማለት ነው። ስለዚህ ማለት ነው እንትን ምን ነበረ ሲል ነበረው ልጄን አደራ። ኧረ እባክህ እስከዛሬ የጠበቅከው ልጅ እውነትህን ነው አብርሽ፣ እውነትህን ነው። እስከዛሬ ልጅዬ ስትል የነበረው ከእርግዝና ጀምሮ እናትየው ስታሰቃያት እስከ መውለድ እስከ አሁንም ድረስ ያለውን ነገር ትዝ አላለህም ወይስ እሱንም ረስተህ ነው? ዛሬ ደግሞ እኔ ለ3 ቀን መሄድ ስለምፈልግ ልጄን አደራ በሚያስፈልግሽ ነገር ደውይ አላላትም? እውነቴ ነው የምላችሁ። ለምን ትደውልላለች? ሩታ እርግጠኛ ነኝ የኢኮኖሚ ችግር የለባትም፣ የኑሮ ችግር የለባትም፣ የምግብ የልብስ ችግር የለባትም። ችግር ያለባት የአብርሽ ፍቅር ነው። አዎ የአብርሽ ፍቅር አንገበገባት በዚህ ልክ። እኔ እውነት አሁን ሩታ በጣም እያሳዘነች ነው ማለት በዚህ ደረጃ አልጠበኳትም። በጣም ጠንካራ ሴት፣ ጎበዝ ሴት፣ የሆነ ባመነችበት ነገር መወሰን ማቋረጥ የምትችል አይነት ሴት ናት። እና በዚህ ልክ ሩታ እኔ በቃ ልቧ ይሰበራል ብዬ እውነት ለመናገር በፍጹም አስቤ ማልሜ ማላቅም። አሁን ያለው ነገር ግን እጅግ በጣም እያሳዘነችኝ ነው። እውነቴ ነው የምላችሁ። እና አብርሽ የሚያደርጋቸው ነገሮች ምንም በአሁን ሰዓት ምንም እየጣመነ አይደለም። በቃ የድሮ አብርሽ አይደለም። ድሮ የምናውቀው አብርሽ የዋህ መሆኑ ያው ሴት ማምጣቱ እንዳለ ሆኖ ማለት ነው፣ ማተረማመሱ እንዳለ ሆኖ ማለት ነው። ስለዚህ አሁን የሚያደርጋቸው ነገር በጣም አቅራራ። እውነቴ ነው የምላችሁ በጣም ተንጠባለለ። በቃ ጥብልብልብለና ነው ያለው ማለት ነው። ስለዚህ እኔ ሩታ እንደው ብትሰማን ማለት ነው ሩታ ካሁን በኋላ ከአብርሽ ጋር ያለው ነገር ቆም ብላ ብታስብበት ብታቆም። ምክንያቱም ወንዶች እንደዚህ ተው ካላላቸው በጣም ነው ጭንቅላታችሁ ላይ የሚወጡት። በቃ እንደምትፈልጉ እንደማትፈልጉ ያ ሰው ማሳየት አለባችሁ። እናንተ ፈላጊ እንዳላችሁ ተፈላጊ እንደሆናችሁ ማሳየት አለባችሁና ሲያረጋ የነበረው በቃ እሱ ተፈላጊ እነሱ ወዳቂ እንደሆኑ እንግዲህ ሁለቱም በሄርሜላም በኩል ማለት ነው ያለው የሚያሳየው ነገር በጣም ራሱ እያቅራራ ነው ያለው ማለት ነውና በዚህ ልክ እንደዚህ የሚሆንበት ትላንትና እንዴት እንደመጣ ማን ለዚህ ደረጃ እንዳበቃው እንዴት እዚህ ደረጃ ላይ እንደደረሰ ረስቶታል። እሱ የለም ረስቶታል። እሱ ዓለሙን እየቀጨ ነው ማለት ነው። እንደው ብትችል ታያላችሁ። አሁን ልልት የመሰለችው አምጥቶ ደግሞ እቺናት ሚስቴ ብሎ ነው የሚመጣብን። ለማየት ያብቃችሁ እንጂ ማለት ነው። እኛም እንግዲህ ለማየት ያበቃናል፣ እሱም ለማምጣት ያብቃውና ለሩታ የመመክራት ነገር በቃ ቢቀርስ ከዚህ ህይወት ብትውጪስ ገና ልጅ ነሽ፣ አንድ ፍሬ ነሽ። ሳይሆንሽ ነው ትዳር ያዝሽው፣ ሳይሆንሽ ነው ልጅ ወልደሽው። ያው ልጅ በልጅነት ጥሩ ነው ይባላል እንጂ። ስለዚህ በዚህ ልክ ለምንድነው እሱን መለማመጥ ያስፈልገሽ? ለምንድነው በዚህ ልክ ለሱ ጎንበስ ምትይትል? ለምንድነው በዚህ ልክ ለሱ ልብሽን ሰበር ምታረጊለት? ልባችሁ ሰበር አርጋችሁ የሚመለሰው ከሆነ አይደለም ልባችሁ ኩላሊታችሁም ሰበር ታረጋላችሁ እኮ። ግን አብርሽ አሁን በዚህ ደረጃ ላይ የሆነ አይደለም። ታያላችሁ ብዙዬ
በቃ ትታው ትሂድ ስትል ነበረ ማለት በቃ ያላቸው አቋም ማለት ነው። ሩታ ከአብርሽ ጋር እንዲለያዩት እየፈለጉ ነው፣ ፍላጎታቸውም ነው። ስለዚህ ለምንድነው ከእንደዚህ ህይወት ለምንድነው ማትወጪ ሩታ ማለት ነው። ብዙዬ እንግዲህ ትላንትና ከኤፋ ስትናገር እንደውም ኤፋ እቺ ልጅ ከሀገር መውጣት እያሰበች ነው። ስለዚህ ነገ ልጃችን ወይም ደግሞ የወንድማችን ልዩ ይዛብን ከምትወጣ ነገ የሚቆጨን ነገር ከምናደርግ ዛሬ የሆነ ነገር መላ ብንፈልግ ሲል እንግዲህ ብዙዬ ምን እንደተናገረችና ምን እንዳለች አይታችኋል። ሩታ እንድትሄድ ነው የምትፈልገው። እንደውም ከአብርሽ እንድትረቅ ከአብርሽ ህይወት እንድትወጣ ነው ስትናገር የነበረውና በቃ አብርሽ አታስፈልገውም፣ አያስፈልጋትም፣ ትሂድ፣ የፈለገችበት ትሂድ። እስቲ እንደውም ትሂድና ተሞክረው በቃ ማለትም ብዙዬ ስትል የነበረው ሩታ ያለ አብርሽ መኖር እንደማትችል ነው በቃ ስትናገር የነበረው። ያለ አብርሽ እስትንፋሷ እንደማይሰራ ነው አድርጋ ስታወራ የነበረው። ስለዚህ እኔ ምለው ሩታ እስቲ ያለ አብርሽ መተንፈስ እንደምትቺ፣ ያለ አብርሽ መኖር እንደምትቺ፣ ሌላ ህይወት መቀጠል እንደሚችል ማሳየት ነው ያለብሽ እንጂ በዚህ ልክ በማይፈልግሽ ሰው ጋር ከማይፈልግሽ ቤተሰብ ጋር በዚህ ልክ ራስሽን ዝቅ አድርገሽ ራስሽን ማንነትሽን ክብርሽን አሳጥተሽ በዚህ ልክ ለነሱ እንደዚህ መዋረድ አስፈላጊ አይደለም። በቃ መተው ነው። ፍቅር መስዋዕት አድርገሽለታል ከትላንትና ጀምሮ። አብርሽ ግን እየገባው አይደለም፣ እያወቀም አይደለም። ብዙ መስዋዕት አድርገሽለታል። እውነት ለመናገር ብዙ መስዋዕት ከፍለሽለታል። ብዙ ነገር ሻተሽለታል። እኔ ሁሌ የሚቆጨኝ ሩታ ካጣቻቸው ነገሮች ሁሉ ሁሌ የሚቆጨኝ ምን እንደሆነ ታውቃላችሁ? እናቷን መተዋ። እናት እኮ እናት ናት። እናቷን ነገ የዴዚ ጉዳይ እንዳይመጣ ማለት ነው። እኔ ሩታ ይሄን ነገርም እንድታስቢበት እንፈልጋለን። ለአብርሽ ስትል እናቷ ድረስ ነው ያጣችሁ ማለት ነው። ስለዚህ ዛሬ በዚህ ልክ እነሱ ካልፈለጉሽ በዚህ ልክ አንቺን ዝቅ የምትይበት የምትዋረጅበት ማንነትሽን ሴትነሽን የምታጭበት ምንም አይነት ጉዳይ የለም፣ እውነት ለመናገር ማለት ነው። ስለዚህ ለምን ተው አታረጊውም? ለምን እስቲ አንቺ የራስሽን አዳምጪ። እስቲ ከአብርሽ ህይወት ለመውጣት ሞክሪ። እውነቴ ነው። አሁን እኔ ይሄን ነው መመክርሽ። እኔ ከአብርሽ ጋር አልህ ተጋብተሽ ነገ ማይሆን ነገር ጊዜሽን ጨርሰሽ ማንነትሽን ኤነርጂሽን ጨርሰሽ አንዳንዴ የመናገር ችግር ስላለ ስለዚህ ለምንድነው በዚህ ልክ እንደዚህ እየሆንሽ ያለሽው? በቃ ቁሚ፣ ይበቃሻል። በቃ ታዩ፣ ልጁን ታዩ። እውነቴ ነው የምልሽ። ነገ አንቺ ስትታዩ እሱ ደግሞ ነገ ተራውን ተለማምጦ ይመጣል። ልመለስ ይቅርታ አድርጊልኝ ብሎ ራስሽ ከአግርሽ ጋር ጎንበስ እንደሚል መርሳት የለብሽም። እውነት እስካሁን ድረስ ንቀሽ ብትታዩ በቃ አብርሽ የሌለበት ቦታ ብትሆኚ እውነቴ ነው የምልሽ አብርሽ ራሱ ያለሽበት አፈላልጎ በባትሪ ፈልጎ ይመጣ ነበረ። እዚህ ጋር በቃ እኔ አሁን ሩታ በጣም ያብርሽ ነገር በጣም እንደገና እንደ እሳት ነው እያንገበገባት ያላት። እንደ እሳት ነው በቃ አብርሽን መፈለግ የጀመረችው። እንደ ድሮ አይደለችም። ድሮ ታውቃላችሁ አይደለ? ምንም መለማመጥ አትፈልግም ነበረ። ራሷን ማስከበር ትፈልግ ነበረ። ከሱ ጋር ህይወቷን ማቃጠል አትፈልግም ነበረ። አይታችኋል። አብርሽ ከዛም ከዚህም አይጎልበትም ነበረ። እሷን እየተለማመጠ ይመጣ ነበረ። አሁን ግን ለምን እንደዚህ ተስፋ እንዳልቆረጠች እየገባኝ አይደለም፣ እውነት ለመናገር ማለት ነው። ለማንኛውም ውድ ቤተሰቦቼ ቻናሌ በጣም እንትን እያለ ስለሆነ እባካችሁ ቪዲዮን ስታዩ ላይክ ያደረጋችሁ እንዲሁም ቅን የሆናችሁ እባካችሁ ቻናሌን ሰብስክራይብ ያደረጋችሁ ቻናሌ ብድግ እንዲል አድርጉ። በሌላ እስከማገኛችሁ ሰላማችሁ ብዝት ይበል ባይ